በጭራሽ ልታስመልሰኝ አትችልም። እና ምን ቢኒያም ባላለሁ ዛሬ እዚህ የመጣሁበት ምክንያት ህይወቴን ሲያሳቅቀኝ የነበረውን በአደባባይ ላይ ለመናገር እስከ ዛሬ ድረስ ማንንም ሰው እንዳያቀብኝ ያልፈነቀልኩት ድንጋይ አልነበረም። ዛሬ ግን ሁሉንም ነገር በአደባባይ ለመናገር ሚስጥሬን ለማውራት ፈቃደኛ ሆኜ መጥቻለሁ። እኔን፣ ቤተሰቤን እንዲሁም የአካባቢ ሰዎችን ያሳዘንኩበት ነው። ማን ነው እንዴ? ጉድ ሞርኒንግ። ህሉዬ ምን ነው በጠዋት? ነው በጠዋት? የምርህን ነው? ማለቴ ስትናፍቀኝ ጊዜ መጣሁ። አልችልም። ይቅርታ። ይቅርታ አትበል። ልትወጣ ነበር እንዴ? ይሄ ግን ድንገት የምትደነግጠው ነገር ማቆም አለብህ። እንዴት? ምን እንዴት አለው? እንዳሁኑ ነው ቢኒ። እኔ እኮ ባረባው ስትደነግጥና ይቅርታ ስትጠይቅ ነው ማውቀ። ጓደኞቼ ራሱ ምን አይነት ትሁት ልጅ ነው ምናምን ሲሉክ ነው የሚውሉት። ለእኔ ግን ይሄ ትሁትነት አይደለም። ይሄን ያህል? አዎ ይሄን ያህል። እኔ ራሱ ከዛሬ ነገ እነግርሃለሁ እያልኩ ቀን ስጠብቅ ነበር። ይሄን ያህል መጋነኑን አላወኩም ነው። የኔ ውድ የሚመስለው እኮ የሆነ ነገር እየደበክ ያለክ ነው። እንዴ ማለት ምን ደበኩኝ? የሚመስለው ነው ያልኩት። እንዴ አለ አይደል የሆነ ሰው ኪስ ውስጥ ሊገባ ሲል የተያዘ ሌባ አይነት እንደዛ ነው የሚመስለው። ለማስተካከል ሞክራለሁ። አውቃለሁ ነው ባለ። እኔ የምልህ ቤቱን ደግሞ ለምን ክፍት ታውቀው? የቱን ቤት? ሌላ ቤት አለ እንዴ? እንዴ ክፍት ነበር እንዴ? ከምር ነው? መቼም ሰብሬ አይደለም የገባሁት። በውጭ በኩል ትተኸው ነበርኩ። እኔ እኮ ከነጋ ወጥተህ የተመለስክ መስሎኛል። ክፍቱ ነው እንዴ ትተኸው ያደርከው? ተገር አዲስ አበባ ነው ተወልጄ ያደግኩት። እያደግኩ ስመጣ እንደዚህ አይነት ነገር ውስጥ ራሴን አገኘሁት። ቅዠት ነው የሚመስለው። ትምህርት ቤት የተማሪዎችን እስክሪብቶ፣ ደብተር ሁልጊዜ ወስድባቸው ነበር። ወላጆቼ ግን ለራሴ በቂ የሆነ እስክሪብቶም ደብተርም ይገዙልኝ ነበር። ዛሬ ላይ በቂ የሆነ ኑሮ አለኝ፣ በቂ የሆነ ገንዘብም አለኝ። ግን ማቆም አልቻልኩም። ዳኔ
ፍቅር ወይ የት ሄድክ? አይ እንዴት እንደረሳሁት እኮ። በቃ እሱ እኮ አለፈ። ይልቁንስ ቁርሳችንን እንብላ። አንተ ጋር በላለሁ ብዬ ሳልበላ ነው የመጣሁት። እሺ ታዲያ እንውጣ። ለምን? ሙያ የላትም ለማለት ነው? ኧረ ባለሙያ እንደሆንሽ አውቃለሁ። ስለዚህ እና የኔ አይሻልክም? 10 ደቂቃ ብቻ ስጠኝ። እሺ ቤኒ ወይ እኔ ምን ማዘር ናይቻቸዋለሁ። በሰላም ሌባ ነህ ሌባ። ኃላፊነት የሚሰማ ሰው ሆነሃል ብዬ አስቤ ነበር፣ ግን አንተ አሁንም ሰው ነህ። ሰው አልሆንክም፣ አሁንም ያው ነህ። ይህን ብላ አይደለም የሰረቀው፣ የኔን እምነት ነው፣ በአንተ ላይ ያለኝን እምነት ነው። አባትህ በአንተ ምክንያት መውጫ መግቢያ አጥቶ አንገቱን እንደደፋ ህይወቱ አለፈ። አንተ ግን አሁንም ያው ነህ። ይቅርታ ይቅርታ ቢኒ፣ ይቅርታ ይቅርታ። የኔን ባል ይመልሳል፣ አባት ግን ይመልሳል። ቢኒ ይቅርታ፣ አባት ግን አይመልሰውም። እንካ፣ ይሄ ነው አይደል ያጓጓህ? እንካ፣ ከተማውን አድርገው ዞር። እማ አንገቴን መጥፋት ይበቃል። በጭራሽ ልታስመልሰኝ አትችልም። በቃ በጭራሽ ልጄ። አባ ይቅርታ፣ አጥፍቻለሁ። ይቅርታ አባ። አንተ አላጠፋህም። በድዬሃለሁ አባ። እባክህ ቆይ እንዳትሄድ። ከእንግዲህ ከአንተ ጋር እንገናኝ። ከአንተ ጋር እንገናኝ። አባ ከምን እንቅልፍ ወሰደ? ጋደም መሰል በዛው እንቅልፍ ወሰደኝ። ልጠራ ስመጣ ተኝተሃል። ባልቀሰቅስ ደስ ይለኝ ነበር፣ ግን ስራ አለክ። እንኳን ቀሰቀሽ። መጥፎ ህልም ነበር ሳይ ነበር። ህልም ልምበላ አልመለም። በል አሁን ተነስ፣ ቁርስ እንብላ። አንዳንዴ የማደርገው ነገር በጣም ግራ ይገባኛል። ብዙ ነገር ወስጃለሁ፣ ግን አንዱንም ተጠቅሜው አላውቅም። እኔ የሚያስደስተኝ ማስቀመጥ ብቻ ነው። ይሄ ነገር ልክ እንዳልሆነ እኮ ይገባኛል፣ ግን ማቆም አቃተኝ።
በነገርሽ ላይ ይሄን ቦርሳ መች ነው የገዛሽው? እንዴት አላየሁትም? አዲስ እኮ ነው፣ ገና ዛሬ ነው ያዝኩት። ኧረ እባክሽ በጣም ነው የሚያምረው። ቢኒ በጣም ያምራል አይደል ይሄ ቦርሳ? አዎ በጣም ያምራል። በጣም አመሰግናለሁ። ቆንጆ ነው። በነገራችን ላይ ያልነገርኩ ነገር ባለፈው ከነ ማርቲ ጋር ምሳ የበላን ቀን ትዝ ይላል? እንደውም የሆነ ቆንጆ ቦርሳ ይዛ መታ ሲያምር ምናምን ያላ ጊዜ እናማ ያ ቦርሳ ጠፋ። ታምናለህ? ስልኳ ራሱ የተረፈው እጇ ላይ ስለነበረ ነው። እንዴት ጠፋ? ድንገት ነው ካስቀመጠችበት ያጣችው። በጣም እኮ ነው የሚገርመው፣ እንደዛ የሚያምር ቦርሳ ደግሞ። በነገራችን ላይ እኔ ራሱ በዚህ ዓመት ስንት ነገር ነው የጠፋብኝ ቢኒ። ይሄ ግን የጤና ነው። ሌብነት ግን ሲያስጠላ። ቆይ የሰውን ባንኳ እንዴት ትንሽ አያስፈራቸው? በጣም ነው የሚገርመኝ። ለነገሩ እነሱ ምን ስሜት አላቸው? ሲጀመር በሰው ላይ መደሰት ፈጣሪን እንኳን አይፈሩም። እንደዚህ አይነት ሰዎች ግን ቆይ ቤተሰብ አላቸው? አላቸው። ያንቺ ጓደኛ የወደፊት ባልሽ ሌባ ነው። እኔ ነኝ ያደረኩት፣ እኔ ነኝ የሰረኩት። የጓደኞችሽ ንብረት እኔ ነኝ የሰረኩት። የእናት የአባቴ ንብረት የሰረኩት እኔ ነኝ። የሥራ ባልደረቦቼን የሰረኩት እና ምን ይምጣ? ቢኒ ምን ሆነሃል? በጣም ታሳዝናለች። በጣም ያ አባታችን ከልጅነት ጀምሮ ነው ይሄ ነገር እያስቸገረኝ ያለው። ማቆም አቃተኝ። ብዙ ወዳጆቼን አጣሁ። ቤተሰቤን አሳዘንኩኝ። እንደው ከአቅሜ በላይ ሲሆን ነው አባቴ የመጣሁት። እርሶ ግን እንደው ጸልዩልኝ አባ። ሰው ሁሉ የማያየኝ ይመስለኝ ነበር፣ ግን ሁሉም ሰው ያዩ ነበር። ከሰረኩ በኋላ ጸጸቱ እበድ ጩህ ይለኝ ነበር። አባ በጣም ይቅርታ። አንተን ላሳዝን ፈልጌ አይደለም። አባ በጣም ይቅርታ። ይቅርታ የኔ አባት፣ ይቅርታ አድርግልኝ የኔ አባት። አንተን ላሳዝን ፈልጌ አይደለም። ይቅርታ አባት፣ ይቅርታ። ማርቲ ሰላም ነው? ምን እግር ጣለሽ? ነይ ግቢ። ያ ሌባ የት አለ? እሱን ፈልጌ ነው የመጣሁት። አልገባኝም። ሌባው ባልሽ የት አለ? ቢኒያም የት አለ? ቢኒያም ነው ሌባ እያልሻለሽ? ምን ነው ደበረሽ? የሴት ቦርሳ ሳይቀር የሚሰርቅ ልክስክስ ሌባ መሆኑን አታውቂም? ይህ እኮ ሀገር ምድሩ የሚያውቀው ነገር ነው። ለነገሩ ጆሮ ለባለቤቱ ባዳ ነው። ቆይ ምን ሆነሻል? ሁሉ እኮ ነኝ። አያገባኝም። አሁንም ቢሆን ቢኒያም ቦርሳዬን ከነ ንብረት ይወስዷል። ይመልስልኝ። ቢኒያም ሌባ አይደለም። እሺ ሰሚኛለሽ? ከፈለግሽ ሌባሽ ሌላ ቦታ ሄደሽ መፈለግ ትችያለሽ። ቢኒያም ሌባ አይደለም፣ ሌባ አይደለም። እውነትም ሌባ አይደለም። እኔ ነኝ። ምን
እያደረግሽ ነው? የዛን ቀን ቦርሳሽን ሳየው በጣም ወደድኩት። እናም ቀን ነው ወሰድኩትና እሱ እንዲያስቀምጥልኝ አደረኩት። በቃ ይሄ ነው ታሪኩ፣ አበቃ። ሀገር ምድሩ የሚያውቀውን ታሪክ በትንሹ ውሸት ልትሸውጂ ትሞክራለሽ? ደግሞ አንቺ ከመቼ ጀምሮ ነው መስረቅ የጀመርሽው? ማርታ ነገርኩሽ እኮ በቃ ሌላ ነገር ውስጥ መግባት አያስፈልግም። ልትከራከሪያት እንዳትሞክሪ። ሰውዬሽ ለዚህ ሁሉ ጥፋቱ ተጠያቂ ነው። ቢኒያም ሌባ ነው። ዝም በይ። ይሄን አንቺና ጓደኞችሽ እዛ ቁጭ ብላችሁ የምታወሩት ወሬ ነው። እሺ ወሬኛ። ውጪ ህሊና፣ ሂጂና ህሊና ሌባ ነሽ ብለሽ ለሁሉ ነገራቸው። እሺ ስሜን እንዳትጠሪ። እያወቅሽ ዝም አልሽኝ። ለምን ዝም አልሽኝ? አንቺም መሄድሽ አይቀርም። ጥዬ የምሄድ ብሆን ኖሮ እስካሁን አንተ ጋር ቆያለሁ። ደግሞ ያልነገርኩ ለአንተ ስለማስብ ብቻ ይምሰል፣ ለራሴም ጭምር ነው። አልገባኝም። ማንም እንደዚህ ብሎኝ አያውቅም። ማንም ማንነቴ ሲያውቅ ጥሎኝ ይሄዳል። እኔ ማንም አይደለሁም። አንተ የተሰቃየከውን እያንዳንዱ ስቃይ አብሬክ ስሰቃይ ነበር። ስለምወድህ አብሬክ መሆን ስለምፈልግ እባክህ ሁሉ ነገር አብረን እንቀይረዋለን። አልገባኝም ነበር። ምን እየተካሄደ እንደነበር አላወኩም ነበር። እና እዛ ቁም ሳጥን ውስጥ የኔን ጨምሮ የብዙ ማቃቸው ሰዎች ንብረት ነበር። እንዲሁም አዳዲስ ያልተነኩ እቃዎች። ሳውቅ በጣም ደንግጫለሁ እውነቱን ለመናገር። ከዛ ለማንም ሳልናገር ጉዳዩን መከታተልና ተረጋግቼ ማሰብ ጀመርኩ። አካባቢ የአእምሮ ጤና ሐኪም ነበርና አማከርኩት። እናም የጃመል የአእምሮ ጤና ህመም ባይሆን ኖሮ ከቢኒ ጋር አታገኘኝም ነበር። ያወቅኩትን ነገር ላሳውቀው የሆነ አጋጣሚ ስጠብቅ ነበር እና ያቺ ቀን ጥሩ ቀን ሆና አገኘኋት። ቢኒያም ምን ልታረግ መጣ? ፍቅረኛዬ ነች እዚህ ያመጣች። አሁንስ ምን ይሰማሃል? ምናልባት አንድ ታካሚ ሌባ አይነት ነገር ነው። ስቀልድ ነው። አንድ የሚረዳኝ ሰው ስላገኘው እጅግ በጣም ደስተኛ ነኝ። ማለቴ አንድ ሀገር ከግዞት ነፃ የመውጣት ያክል ስሜት ነው የሚሰማኝ። ከኔ ጋር ይህን ያህል ጊዜ መሰቃየቷን አላውቅም ነበር። ሁሉም ጥለውን ሲሄዱ እሷ ብቻ ነች ከኔ ጋር የነበረችው። አሁን ግን ለእሷ ስል ደህና መሆን እፈልጋለሁ። አሁን በጣም ደህና ነኝ። በቀላሉ ልላቀቀው እንደማልችል አውቃለሁ። ሙሉ ለሙሉ ነፃ እንደማልሆንም ጭምር። ግን ከሕክምናው ጋር የተሻለ ለውጥ አመጣለሁ። ተስፋ አደርጋለሁ።